وعلى آله وصحبه أجمعين. ما الدليل على أن سترة العورة شرط من شروط الصلاة؟ عورة المستر የሶላት ሸርጥ ለመሆኑ ማስረጃው ምንድን ነበር? يا بني آدم خذوا زينتكم عند كل مسجد. ما معنى عند كل مسجد؟ عند كل صلاة. ما الدليل على أن إزالة النجاسة من 3 واجب أو شرط من شروط الصلاة؟ من الثياب ومن البقعة ومن البدن. ما هو؟ وثيابك فطهر يميل يهون على معنى. ما معنى قوله تعالى قد نرى تقلب وجهك في السماء؟ قد نرى تقلب وجهك في السماء فلنولينك قبلة ترضاها. ما معنى قد نرى تقلب وجهك؟ من يفتهن مزوازة ليلة يقلبهن منه. ما معنى قوله تعالى إن الصلاة كانت على المؤمنين كتابا موقوتا؟ ما معنى كتابا وما معنى موقوتا؟ كتابا من معنى يتدنقق موقوتا بجزية. ما معنى قوله تعالى أقم الصلاة لدلوك الشمس؟ ما معنى لدلوك الشمس؟ صحيح ستوتا زنبل ستر عند زوال الشمس. ይሄንን በዚህም ያለን አንዳንድ ሸኽ ያሉትን የተጠየቁትን ልንገራችሁና ወደ ቂራአት ይገባለሁ ኢንሻአላህ። ንያ በጀህር የሚደረግበት ምንድነው? ሐጅ. إذا صلى على أرض نجسة ووضع حائلا بينه وبينها سجادة ونحوها بيادرق بقالتالو يكفي إذا وضع حائل عوي بقالالو الشيخ. نجاسة ቦታ ላይ አንድ ሰው ምንጣፍ አድርጎ ቢሰግድ ሶላቱ ይቻላል ያሏቸው አዋል። አዎ ሰጃዳም ነገር ይሁን ሌላም ነገር ያድርገው የሚነጠፍ ነገር መሬት ነጃሳው ላይ ካደረገ لا بأس ما دام أن الساتر ثخين يمنع وصول الرطوبة የነጃሳው እርጥበት ወደ ላይ የማይመጣና የማይደርሰው የማይነካው ከሆነ ከላይ የማይሆን ከሆነ ችግር የለም ከታይ እርጥበቱ ላይ እንኳን ቢደረግ ከላይ ያለው ደረቅ ከሆነ ችግር የለም አሉ ሸኽ። ሌላ የቀረበላቸው ጥያቄ ምንድነው? أحسن الله إليكم يا شيخ الحادث الذي مر معنا في البخاري أن الصحابة قالوا للنبي صلى الله عليه وسلم إذا ضرب الحجاب على صفية فهي من زوجاته أمهات المؤمنين وإلا فتكونوا من سريات بلو የተባለው ነገር እንዴት ነው ብለው ጠየቋቸው። ይህችን ለሂጃብ መረጃ አድርገው አምጥተዋታልና ነው። ነብዩ አለይሂ ሰላቱ ወሰለም የኸይበር ዘመቻ ጊዜ ሲመለሱ ሶፊያ ያው ከምርኮኞቹ ውስጥ ዲህየቱል ከልብይ በጣም ቆንጆ የሆነ ሱሐቢይ ነው። መጣና እስኪ ስጦታ ስጡኝ አላቸው። ሄድና ከተሰበሰቡት የኸይበር ዘመቻ እንዴት ተጠናቀቀ ማለት ነው ምረጥና ውሰዳሉ። ሄድና ሲፈልግ ሶፊያን አገኛት። ሶፊያን አገኛት። ሶፊያ ማለት የህይ ኢብኑ አኽጠብ ልጅ ናት። የዋናው የኸይበሮች መሪ ልጅ ናት። የመሪው ልጅ የንጉሱ ልጅ ማለት ነው። እሷን አገኛት። ቆንጆ ነገር ናት። እሷን ወሰደ። መጨረሻ ላይ ሰዎች መጡና ሰዎችን በደረጃቸው ብንይዛቸው ጥሩ ነው ያ ረሱላህ፣ ይህች ልጅ ባለቤቷ ተገሏል፣ ብዙ ሐዘን ደርሶባታል። ስለዚህ ሌላ ተራ ሷሃቢይ ጋር ከምትደረግ አንቱ ጋር ነው መሆን ያለባት ብለው እንዳለ ሲነግሯቸው ሌላ እንትን ውስጥ እንትን እንዳትልና ያው ዙሪያዋን ሐዘንም ስላለ እና ደግሞ የተከበረች ናትና ይሄንን ነገር ሲነግሯቸው እሺ ሌላ ቅያሬ ሰጡትና ሶፊያ ከወደሳቸው እንድትሆን ተደረገ ማለት ነው በኢሻራ በእነሱ መልከታና ንግግር። እና ከዛም በኋላ ሷሃቢዮች እንዲህ አሉ ሶፊያን ሂጃብ ካለበሷት ሚስታቸው ናት ማለት ነው። ሂጃብ ካላደረጉላት በባርነት እየተጠቀሙባት ማለት ነው አሉ። ለምን? ነብዩ ሶፊያን እንዴት ተቀበሉ? ለኡሙ ሱለይም ነበር የሰጧት። አንከባክቢና አሳምሪና አሰማምሪና አምጫት ነው። እንግዲህ ነው ኡሙ ሱለይም ሴቶችም ይሄዱ ነበር እኮ አብረው መንገድ ይወጡ ነበር። እና እሷ ኳኳለች ምናለችና ለነብዩ አለይሂ ሰላቱ ወሰላም ያቀረበች። ለማንኛውም ኋላ ላይ
ሂጃብ አደረጉ ስትሄድ መሸፈኛ አደረጉላት መከናነቢያ ይህን ሲያደርጉላት አግብተዋታል ማለት ነው የሚለው ምልክት ሷሃቢዎች ወስደዋል ከዚህ ስንነሳ ሂጃብ በባሪያ ላይ አይወጅብም በጨዋ ላይ ግን ይወጅባል የሚልን የሷሃቦች ንግግር አያሲዝም ወይ አሏቸው ነው ማለት ለማን ይሄን ጥያቄ ጠየቋቸው ኢማም ኢብኑ ባዝን ረሂመሁላህ አዎ እንደ ሹብሃ ይሆናል يعني يظهر أنها ليست مثل الحرة ما تحجب يا مالت بين السرة والركباتهن لمالت لك أيهن مهم من السؤال لما اندج هجاب باتادرق منكوا قنت نكاك ياسفل لقال ملبس على اللبات اندج باتهن منكوا ولكن نقرقن ما لكن لا يلزم من ذلك أنها تكشيف تقلت الليش مالت هارلم اندج هجاب اندمستاتشو አያደርጉላት ማለት ትገለጣለች የሚለውን አያሲዝም ለሷ ልዩ ነው ይሄ መጋረጃ የሚደረገው ለሚስት የሚደረገው ለየት ያለ ነው ያ ማለት መገለጥ ትችላለች ባሪያ ማለትን አያሲዝም እያሏቸው ነው ተለብሳለች እንደሷ ባትሆንም እንኳን እንደምን እንደ ጨዋ ባትሆንም እንኳን ምናልባትም ይሄን ሊያሲዝ ይችላል እንጂ ሙሉ ትገላለጥ ለሚለው መረጃ አይሆንም አላህ ሱብሓነሁ ان الله قال واذا سالتموهن متاعا اقاست تطيقواچو فسالوهن من وراء حجاب كما غارجا جربا هوناچو طيقواچو ነው አላህ ያለው ذلك اطهار لقلوبكم وقلوبهم ይህ አፈጻጸም ለነሱም ልብ ለናንተም ልብ ለጥንቃቄ ለንጽህና ይጠቅማልና ስለዚህ ዋናው ኢለቱ ምክንያቱ ምንድነው ማለት ነው ሂጃብ ሴትና ወንድ መካከል ያስፈልገው ለምንድን ነው አደጋ ላይ እንዳይወድቁ ذلك اطهار لقلوبكم وقلوبهن ስለዚህ ንቃብ ልበሱ የሚባለው ለዚህ ነው ፊትና እንዳይመጣ ነው ፊትና እንዳይመጣ ከሆነ በባሪያ ፊትና የሚመጣ ከሆነ እንደዚህ ሂጃብ ታደርጋለች لكن كونه يجعل لها حجابا ويسترها كأمهات المؤمنين هذا ستر خاص ይሄንኛው ለየት ያለ ነው እንደዛ እንደ ኡማሃት المؤمنين አይደለችም ማለት ትርገላለጥ ማለትን አያሲዝም ብለው መለሱ الامام ابن باز رحمه الله ነው هذا يدل على كشف الوجه للامه ለባሪያ ፊት መግለጥ አያሲዝም ወይ አሏቸው محتمل يحتمل ياسيز الله لأنها تشترى وتباع لكن إذا كان فيها جمال يجب التستر حاذرا من الفتنة ነገር ግን በተለይ አንዳንድ ባሮች ይህ አይነት ihtimal እንኳን ቢኖር አለ እንደ ihtimal ማለት ነው ተግባባን አይደል ይገባችሁ ነው መነግራችሁ ኒቃብ ይልበሱ ይከናነቡ የሚባለው እነማንን ነው ጨዋ የሆኑትን ነው ባሪያ ያልሆኑትን ባሪያዋ ላይ ስለምትለወጥ ምናልባትም መገለጥ የሚባል ነገር ሊኖር ይችላል አላቸው አዎ يحتمل نعم ያሲዛል ለምን لانها طباع تشترى ተሸጣለች ትገበያለች ማን እንደሆነች የሚታወቀው ፊቷ ተገልጦ ነው ስለዚህ ገበያ ስጦታ ተገልጣ ነው የምትወጣ ያ ማለት ሌላውን ትገለጥ ማለት አያሲዝም ይሄ ትገለጥ ማለት ይሄንን ጡቷን ሙሉ ትልቀቀውና በይነ ሱረት ወሩክባት አድርጎ ማለት አያሲዝም እያሉ ነው ማለት ሂጃቡ ያንኛው ለጫዎች የሚደረገው هذا حجاب خاص ያ ደግሞ ለየት ያለ ነው ለኡማሃት المؤمنين የሚሰጥ ነው ለጫዎች የሚሰጥ ነው ስለዚህ ያ ማለት ሙሉን ትገለጥ ማለት አይደለም ምናልባትም ፊቷን ትገለጥ የሚል احتمال ሊያሲዝ ይችላል لانها طباع تشترى ነገር ግን اذا كان فيها جمال ለየት ያለ ቁንጅና ያላት ከሆነች ደግሞ يجب عليها ان تستتر መደበቅ አለባት ለምን حذرا من الفتنه فتنه ላይ እንዳይወደቅ ሲባል ይሄ ነው ብለው ሸኽ በዚህ ላይ ይሄዳሉ ሌላ ተጠየቁ ልብስ ላይ ትንሽ ደም ቢኖርበት እንዴት ነው ብለው ጠየቋቸው الدم القليل يعفى عنه إذا كان ما هو من القبل كدبور ميوتا ولا من الدبور كالجراح أو دم العين أو دم الدروس يا أمنجاجا ميهون ترس دم تميهون إيه يعفى من مشجري لم نجاسة ودم له أنه دم نجاسة من دم جماليا دم نجاسة دم نجاسة ميهونه دم الحيض بتشان دم الحيض حتى يرد دم مسفوح يمبالو يرد فابل ويمهدو راسه للقول الراجح نجاسة دم نجاسة بفنك ሷሃቢዎች ለምን ሷሃቢዎች ሪድዋኑላሂ ዐለይሂም ሶላት እንትን ጂሃድ እየተዋጉ ልብሳቸው ሁሉ በደም ተለውሶ በዛው ነው ሶላት የሚቆሙት ልብሳቸውን ጠባው አላሏቸው ተቀበላለ ሷሃቢው አብዱላህ ኢብኑ መስዑድ ሲያርድ ተረጨበት ላይ ደም ማለት ነው ዝም ብሎ ነው የሰገደው ሄዶ ማለት ዝም ብሎ ሄዶ ሰግዷል ይሄ ነው ራጅሁ ያለው ማለት ነው ደም ነጃሳ አይደለም እንትን ብለው አንዳንዶቹ ውዱም የሚደግሙ አሉ ነጃሳም ብለው የሚወስዳሉ ወላኪንሁ መርጁህ ሌላ አንገት ላይ ማድረግሳ ሐዲስ አለና ነው ያዙ በደንብ አድርጋችሁ
አንገት ላይ ልብስ ሳታደርጉ አትስገዱ የሚል አለ የነብዩ አለይሂ ሰላቱ ወሰለም ሐዲስ። ስለዚህ ምን ተላለሁ ወንድ ልጅ በይነ ሱረቲ ወሩክባ ከሆነ አውረቱ ነገር ግን እንዲህ የሚል ሐዲስ አለ ምን لا يصلي احدكم في الثوب الواحد አንዳችሁ በአንድ ልብስ አይስገድ ليس على اتقه منه شيء አንገቱ ላይ ከልብስ የሆነ ነገር ሳይኖርበት አይስገድ ይባላል። ይሄ እንዴት ነው አሏቸው። አዎ فيجعل الرداء على كتفيه ያደርጋል ወይ يصلي في قميص ወይ በቀሚስ ይሰግዳል እዚህ ትከሻው ላይ ግን የሆነ ነገር መኖር አለበት ብለው ታላቁ ኢማም ረሂመሁላህ አላህ ይዘንላቸውና ይሄ ሐዲስ ኢማም አልቡኻሪ የዘገቡት ነው። ይሄንን ተናገሩ። አዎ ጣል ማድረግ አለበት እዚህ ላይ ማለት እንደው ጃፖን የምትሆን እቺ ሸፍቷል አይደል እሷን ወይም ደግሞ ጥምጣሙን ጣል አድርጎ ይሰግዳል እንጂ በይነ ሱረቲ ወሩክባ ተብሏል ተብሎ ከዚህ በላይ ያለውን ራቁታ ያድርገው ጣል ያድርገው እዚህ ላይ የሆነ ልብስ ነገር ጣል ያድርግ። ለምን ነብዩ አለይሂ ሰላቱ ወሰለም لا يصلي احدكم في الثوب الواحد በአንድ ልብስ አንዳችሁ አይስገድ ليس على اتقه منه شيء ከልብስ አንገቱ ላይ ምንም ነገር ሳይኖር ባይሆን ልብሱ በዛ አይነት መልክ እንዳያሸርጠው አንዱን ጫፍ በዛ አምጥተ እዛ ላይ የምትቋጠረው ከሆነ እሰየው ነጠላ ሊመስል ሰፋ ያለ ጋቢ ከሆነ እኮ አንዱን ታመጣና በዚህ ታሳልፈዋለህ አንዱን ታመጣና ደግሞ በዚህ ታሳልፈዋለህ እዚህ ከኋላ ላይ ተቋጥረዋለህ ይሄ ችግር የለም በዚህ ብትሰግድ ማለት ነው። ሽርጥ ብቻ ከሆነ ግን ሽርጡን ታደርግና ከዚህ በላይ ያለው ባዶ ሆኖ አትስገድ የሆነ ነገር እዚህ ላይ ጣል አድርግ አላአቲክ ማለት ነው። ይሄ መኖር አለበት ነብያዊ ትእዛዝ ነው ይሄ ኑር አሉ ሼክ። አዎ ተባባና ይሄ ግልጽ ነው። የውዱ ጊዜ በስመላ እንዴት ነው? التسميع عند البدء في الوضوء هل هي واجب ነው እንደ ነው አሏቸው። وما الحكم اذا نسيها እንዲህ ሰው ከረሳቱ ውዱ ይበላሻል ዋጅብ ነው እንዴት ነው? አልቀራናትም እንዴ አልቀራናትም መሰለኝ። አይ አላስታውስም ከቀራህ አስታውሳለሁ። አይ አልነካናትም። الجمهور على انها سنه ነው የሚሉት وقال بعضهم انها تجب فالاحوط انه يسمي ومن نسي فلا شيء عليه بسم الله ቢል ጥሩ ነው ውዱ ሲያደርግ ዋጅብ ነው የሚሉ አሉ ሙስተሐብ ነው የሚሉ ጅምሁሮች ትወደዳለች ነው የሚሉ ሌሎች ደግሞ ተጅብ ለአህወጡ ግን ቢል ጥሩ ነው እረስቶ ቢተወሳ ቢቀርበት ውዱ ላይ እንከናላ አይባልም። ይሄንን በዚህ እንወስዳለን አሉ ሼክ ረሂመሁላህ አላህ ይዘንላቸውና ያ ሼክ ለመሆኑ ያ በኒ አደም خذوا زينتكم عند كل مسجد የሚለው ይሄን አለ فاذا راينا من ياتي المسجد بثياب النوم የእንቅልፍ ልብስ ለብሶ የመኝታ እንቅልፍ እንትን ልብስ ለብሶ የሚመጣለ ወይ ደግሞ የስፖርት ልብስ ለብሶ የሚመጣለ የሌሊት ልብስ ለብሶ የሚመጣለ የልብስ ምንድን እንትን ምንድነው ቱታ ማለት ነው። ቱታ ለብሶ የሚመጣለ የስፖርት ልብስ ለብሶ መስጂድ የሚመጣለ ከኳስ ጨዋታ ወደ መስጂድ እኮ የሚሄዳለ ሊሰግድ ማለው ምን ለብሶ ማለት ነው። ይሄ እንዴት ነው? العلماء فسروا الزينة هنا بالتسطر بالستر አይ እንዴት ነው ይቻላል ያሏቸው። ይሄ ይቻላል እንደና ሸኽ አሏቸው። ዑለማዎች ሰትረ العوران በዚህ ነው ያዘዙት። በዚህ ነው ያ በኒ አደም خذوا زينتكم ማለት አይወስትሩ عورتكم عند كل مسجد عند كل صلاة ስለዚህ በተሰጥር ነው አውረቱን ከሰተረ ሶላቱ ይቻላልታል ችግር የለም። ግን ከተለምዷዊ ልብሱን ቆንጆ ጥሩ ልብሱን ለብሶ ህዝብ መካከል የሚቀላቀለው ለብሶ ቢመጣ ጥሩ ነው። ጀለብያውን ሽርጡን ጋቢውን ኮቱን እንደዚህ ለብሶ ቢመጣ ጥሩ ነው። የሌሊት ልብሱን እንዳለ ሰግዶ በእንትን መጣ ምንድነው ያላችሁ ቱታውን ለብሶ መጣ ሶላቱ ይሆናል። ነገር ግን የተለምዶ ልብሱን ወደ ህዝብ መካከል የሚቀላቀልበትን ቢለብስ ጥሩ ነው እያሉ ነው ሼክ ነው ማለት የሚመከረው እንጂ አለበለዚያ ቅላትን ጥቁረትን ጸይምነትን የሚከለክል ነገር ከለበሰ ሶላቱ ይቻላል። ተቀበናል እዚሁ ጋር ተያይዞም ይነሳለ በቃሪያ ሱሪ ሰውየው ቢሰግድሳ ሶላት ይበላሻል አንነ ባጥል ነው የሚሉ እኮ አሉ። ሶላት ይበላሻል አንለውም። ለምን በሰትር ነው የታዘዘው ሰትሯል። ይህን ለባበስ ግን ተሸቦ ስለሆነ ታው ይቀርብህ ነው የምትለው እንጂ ሶላቱ ጃኢዝ ነው። በስምንት ቁጥር ቀሚስ ብትሰግድሳ ሰትራለች ሰውነቱ አልወጣም አልተጋለጠም። አዎ ይሄንን ለብሰሽ እንደዛ አይሆንም ሰፋ ያለ ልብስ ነው የሚለበሰው ተብሎ ይመከራል እንጂ አለበዛ ሶላትሽ አይቻልም አይባልም። ሶላቱ አይቻልም። ሱራ ያለበትሳ الملابس التي فيها صور ስዕል ያለበት ስፖርተኛ ያለበት
ወይንም ደግሞ ስዕል ምስል ህይወት ያለው ነገር ምስል ያለበት ለብሶ ቢሰግድ እንዴት ይታያል አሏቸው። ሱሩ ቱምና يجب ان لا يصلي في ثوب فيه ሱራ ያለበት ልብስ ለብሶ ሰውየው መስገድ የለበትም። ነገር ግን ቢያደርገው ሶላቱ ይቻላል። ሶሐት الصلاه ለምን لان التحريم ليس لاجل الصلاه التحريم لاجل الصور ሱራ ስለሆነ ነው ክልክል የሆነው እንጂ ሶላት ስለሆነ አይደለም የተከለከለው። ስለዚህ ሶላቱ ይቻላል ችግር የለም። ሶላቱን ተከትሎ ክልክል ቢሆን ኖሮ የዛን ጊዜ ምናልባት ሌላ ነገር ሊነሳ ይችል ነበር። አለበለዚያ ፎቶውን ለብሶ ቢሰግድ ሐራም ሰርተሃል ክልክል ሰርተሃል እንለዋለን። ሶላቱን ግን ዲገማ እንለው። ያ ማለት ሱራ ተጠቀም ማለት አይደለም። አሁን ሶላቱ ጋር ግንኙነት የለውም ሶላቱን አያበላሽም ለማለት ነው። ለዛ ነው መላእክት ሊነፈግ ይችላል ሶላትን እንዲገም ግን አይባልም። የተግባባን ይመስለኛል። ግልጽ ነው አይደል? ጥያቄዎቹ ይጠቅሟቸዋል ብዬ ነው የቀረኋቸው። ሌላ ጥያቄ ይነሳል። ሶላትን ከጊዜዋ ማዘግየትና ዘግይቶ መስገድ ይሄ እንዴት ነው? ምን ታሪክ ሶላ ይመደባል አሏቸው። ተናግሬያለሁ ትናንትም። አማ ኢን ተዓመደ ፈሁክሙ ተርክ ዐለ الصحيح እንደመተው ነው የሚቆጠርበት እና ፈይክፍሩ بذلك ኢን ተዓመደ ተርክ حتى يخرج وقتها وهي لا تجمع الى ما قبلها ሆን ብሎ አሳልፎ ከሆነ ያደረገው ታሪክ ሶላት ይባላል ይከፍራል እያሉ ነው። على القول الراجح ይሄ ነው። والجمهور يرون ليس حكمه حكم الترك لكن يأثم يونجلال እንጂ حكم الترك አይያዝበትም ታሪክ ሶላት አይባልም እያሉ ነው። እሳቸው ደግሞ على القول الراجح ሆን ብሎ ዙሁርን እያሳለፈ አስሩን እያሳለፈ ፀሐይ ከገባች በኋላ መጥቶ መግሪብ ጋር ይሰግዳል አስሩን ይሄ ይከፍራል። የለም እንደዚህ አይነት ሶላት መተው የለበትም። على القول الراجح በዚህ ላይ ነው የሄዱ ወተነው መለሸህየ ከጥያቄ አኳያ በዚህን ይዘዋለን። ሌላ ጥያቄ ንያ መነየት አንድ ሰው ሶላት ውስጥ ሆኖ እየሰገደ እያለ የሆነን ሶላት ወደ ሆነ ተህየተል መስጂድ እየሰገደ እያለ አረ ይሄ ነገር ወደ ቅብልያ ለቀየረው እንዳለ ወደ ቅብልያ ቀየረው ይሄ ይቻላል ወይ ነው? ወደ ቅብልያ መቀየሩ ሶላት ውስጥ እያለ لا يغير النية على الإنسان أن يتم ما نوى የነየተውን ዝም ብሎ ይጨርስ አይቻልም። إلا إذا أراد أن يصلي نافلة وأقيمت الصلاة قبل أن ينتهي من الركعة الثانية ባይሆን ልክ አንድ ነገር አለ። ምን ሰውየው ሱና እየሰገደ እያለ ኢቃም ተባለ መጀመሪያው ረካዓ ላይ ነው ሶላቱን ያቋርጠው ይተው። አሰላሙ አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ የሚሏሉ። ምን አሰላም ሶላት አይደለም እኮ ሶላት አይደለም አልተሰገደ ረካዓተን ነው አይደል ሶላት ወይ ውትር አይደለች ምን ተሰላምታለ ዝም ብለ መውጣት ነው እንጂ ኢቃም ከተባለ ነብዩ አለይሂ ሰላቱ ወሰለም اذا اقيمت الصلاه فلا صلاه الا المكتوبه ፈርድ እንጂ ሌላ ሶላት የለም ብለዋል። ለዚህም ነው ብዙ ሰው ያስቸግራል ሶፍ እሱ እስከሚጨርስ ድረስ ትጠብቃለህ አንተ ለምን ላለማቋረጥ ወይ ለምን ለማድረግ ወደ ኋላ ነው የሚቀመጠው ይሄ ችግር እንዳይመጣ። ስለዚህ ሶላትን ማቋረጥ የምትችለው መቼ ነው ማለት ነው? ሁለተኛው ረካዓ ላይ ከሆንክ ደርሳለሁ ካልክ ጨርሰው። اما انه يغير فينوي تحيه المسجد ثم ينوي الراتبه وفي اثناء الصلاه فلا አይቻልም። ሶላት ውስጥ ሆነ ወደ ሌላ መገልበጥ የለም። اما ابتداء النيه بانه من اول الصلاه بالتحيه الراتبه سدتان التحيه ያ ከፈለክ ግን አንድ ሌላ ዘዴ አለ። ምን ቀብልያ ስገድ ዝም ብለህ ተህያው ቀብልያው ውስጥ ይገባልሃል። ስትገባ አንዳችሁ እንዳይቀመጥ ረካዓተን ሳይሰግድ ተብሏል። አዎ ደግሞ አዛን ተብሏል። አዎ ሁለቱም ይገኝልሃል። ረካዓተን አሁንም ረካዓተን ትሰግዳለህ ተህየተል መስጂድ ውስጥ ይዋጥልሃል ችግር የለም። በዚህ እንጂ አለበለዛ ወደ ሌላ ውስጥ መካከል ላይ ያሉ መገልበጥ የለም መቀየር የለም። ሱና ሶላት ከሆነ እናትና አባት ጥሪ ካደረጉልህ ትወጣለህ። ሌላ ነገር ወይ አስቸጋሪ ነገር ከሆነ የምታስፈልግ ሰው የሚያመልጥህ ከሆነ አንገብጋቢ ከሆነ ትተዋለህ። ትወጣና ሰውየውን አናግረህ እንደገና ታህርማለህ ማለት ነው። እንደገና ሱና ሶላት ከሆነ እናትም ስትጠራ በዛ አይነት መልኩ ይያዙ። بسم الله الرحمن الرحيم وأركان الصلاة 14 የሶላት ማዕዘናት 14 ናቸው። የሶላት ማዕዘናት 14 ናቸው። ይሄንን በደንብ አሳመረህ ያዝ። 13 ያደርጋሉ ሶላትን ትተው ማለት ነው። መጨረሻ ላይ ሶላት አለ ነብይ የሚለውን ተህያው ሩክን አይደለም ዋጅብ ነው የሚሉ ስላሉ ነው። ራጅህም የሚሆነው ብዙ እሱ ነው። ለማንኛውም አርካኑ ሶላቲ 14 የሶላት ማዕዘናቶች ስንት ናቸው? 14 ናቸው። አንደኛ አልቂያሙ ማዕል ቁድራ ከችሎታ ጋር የሚችል ከሆነ መቆም። አልቂያሙ ማዕል ቁድራ የሚችል ከሆነ ሰውየው ቆሞ ሊሰግድ ቁጭ ብሎ መስገድ የለም። ሱና ሶላት ከሆነ ኒስፍ ታገኛለህ ችግር የለም ይሄ ተፈቅዷል። ፈርድ ሶላት ከሆነ ግን
ቆመህ ነው የምትሰግደው። ልቁጠርልህና ደሊሉን እናመጣዋለን። ተከተለኝማ። አንድ ወተክቢረቱል ኢህራም ተክቢረቱል ኢህራም አላሁ አክበር የምትለው ኢህራም ስታደርግ። ሁለት ወቂራአቱል ፋቲሃ ፋቲሃ መቅራት። ሶስት ወሩኩዕ ሩኩዕ መውረድ። አራት ወረፍዑ ሚንህ ከሩኩዕ መነሳት። አምስት ወሱጁዱ ዐለል አዕዳእ አሰብዓ በሰባት የሰውነት ክፍሎች ሱጁድ ማድረግ። አምስት ነው ስድስት እሺ ስድስት ወልኢዕቲዳሉ ሚንሁ ከሱጁድ መነሳትና መቀመጥ አይደል? ከእንትን ነው እንጂ ወልኢዕቲዳል ሚንሁ አይ ሚን ሩኩዕ ነው የሚሆነው። ከሩኩዕ መነሳት ኢዕቲዳል ማድረግ ቀጥ ማለት መቆም፣ ይሄ ራሱን የቻለ ነው። ስንት? ሰባት ወልጀልሰቱ በይነ ሰጅደተይን በሁለት ሱጁድ መካከል ተነስቶ መቀመጥ። ምን ስንት? ስምንት ወጡመእኒነቱ ፊ ጀሚዕል አርካን በሁሉም ሩክኖች ላይ ሩኩዕም ሱጁድም ምንም ላይ ረጋ ማለት። ስንት? ወተርቲቡ የነዚህን ቅደም ተከተል መያዝ። አስር ወተሸሁዱል አኺሩ ወልጁሉሱ ለሁ ወሶላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም። 13 ወተስሊመታን ሁለት ሰላምታዎች 14 እነዛ 14ቱ ሚን አርካኒ ሶላህ ናቸው። ሚን አርካኒ ሶላህ ናቸው 14ቱ። እነዛ አሁን ቆጠርክ እንደ መቁጠር እያንዳንዳቸውን ከመረጃ አኳያ ደግሞ እናያቸው ኢንሻአላህ። አርኩኑል አወል የመጀመሪያው ማዕዘን አልቂያሙ መዐል ቁድራ ከሚችል ከሆነ መቆም ከችሎታ ጋር መቆም ማለት ነው። የሚችል ከሆነ መቆም ተቁሞ ነው የሚሰገደው። አዎ ለምን? ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃው ይህ የአላህ ሱብሓነሁ ወተዓላ ንግግር ነው። የአላህ ቃል ምን ይላል? ሐፊዙ ተጠባበቁ፣ ዐለ ሶለዋቲ አምስት ወቅት ሶላቶችን ተጠባበቁ፣ ወሶላቲል ውስጣ በተለይም ደግሞ ታላቋን መካከለኛዋን ሶላ ማናት እሷ? ወሶላቲል ውስጣ ሶላቲል ዐስር ብለው ነው የተናገሩት። ከዐሊይ ብን አቢ ጣሊብ የመጣ ወሶላቲል ውስጣ በተለይም መካከለኛዋን ሶላት ወቁሙ ሊላሂ ቃኒቲን ለአላህ ሱብሓነሁ ወተዓላ አይ ኻሺዒን የፈራችሁና አይ ሳኪቲን ዝም ያላችሁ ከተለያዩ ከተራ ወሬ ስትሆኑ ቁሙ ወቁሙ ሊላህ ለአላህ ቁሙ ስገዱ ቃኒቲን አላህን የፈራችሁ ስትሆኑ። ምንድነው ያልኩት? በሉስ ምንድነው ያልኩት? ቃኒቲን ምን አልኩ? አንተ ቃኒቲን ያለውን ምንድን ነበር ያልኩት? ምንድነው ያልኩት? ወንድም አለም የኔ ወንድም ምንድነው ያልኩት? ንገረኝ። አኽቢርኒ። ወቁሙ ሊላሂ ለአላህ ሱብሓነሁ ወተዓላ ቁሙ ቃኒቲን ምን ማለት ነው? አይ ኻሺዒን የሰጋችሁ የፈራችሁ ስትሆኑ ቁሙ ቁማችሁ ስገዱ።